ትናንትና የተፈጠረውን ሁላችንም አይተናል። በጣም አዝናል። በጣም ደብሮናል። በዚህ መልኩ በዚህ ሁኔታ ይሆናል ብለን ሁላችንም አላሰብንም። ምክንያቱም ሩታ ያለ ምክንያት ወይም ደግሞ የእውነት ካልጠፋት ልጇን በዚህ ልክ ታሟርታለች፣ ልጇ ላይ እንደዚህ ነገር ታደርጋለች ብለን ሁላችንም አላሰብንም። ሁላችንም የጠበቅነው ያው እና አብርሃም እነ ቡዜም በጣም ተረጋግተውና ሰላም ሆነው ስለነበረ ከዛ ተነስተን እነሱ ይሆናሉ በሚል ሁኔታ ነው። ግን ባልጠበቅነው ሁኔታ አክስቷ ገኒ ልጁን ይዘው ሄዳ ነበረ። ያው አክስት የሚለው ስም ለሁለቱም የሚሆን ነው፣ ለገኒም ለቡዜም። ስለዚህ እንትን ካለው ከዛተችው ልጁን እንወስዷለን ካለችበት ተነስታ ሩታ የጠረጠረችውን ቡዜን አለች። በመጨረሻ ግን ልጁ ገነት ጋር ተገኝቷል። ስለዚህ ይሄ ነገር ምንም የተለየ እነ ሩታን የሚያስጠቆራቸው እነ ሩታን የሚያስተቻቸው ወይም ሩታን የሚያስተቻት ምንም ነገር አለ ብዬ አላስብም። ምክንያቱም ማንም እንደ እናት ይህን ልታሰብ ትችላለች። እንደ እናት ብቻ ሳይሆን ማንም የህግ ሰው የሆነ ሰው ሲዝት እስከነበረ እና የሆነ ነገር ከተፈጠረ ያ ሲዝት የነበረውንና አደርገዋለሁ ሲል የነበረውን ሰው ጠርጥሮ መያዙ የማይቀር ነው። ይሄ በጣም ግልጽ ነው። የተለየ ነገርም ይሆናል ብዬ ይዛችሁትን በመጣችሁት ነገር የተለየ ነገር ይፈጠራል ብለን አንጠብቅም። ፋሚሊስ ሰላም ሰላም፣ ውድ ቤተሰቦች ሁላችሁም በያላችሁ በሰላማችሁ ብዝት ይበልኝ። ዛሬም አዲስና ልዩ በሆነ ነገር እንደገና ተመልሼ መጥቻለሁ። ወደ ጉዳያችን በቀጥታ ከመግባታችን በፊት ግን ይህን ቻናል ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ቪዲዮንም በመጨረሻ ከወደዳችሁ ላይ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። ስለዚህ ዛሬም ያው ትናንትናም ስላልነበርኩኝ ከትናንትናው ተነስቼ ዛሬውን ለመናገር ስሞክር ትናንትና የነበረው ሁላችሁም ተመልከታችኋል። የሆነው ሁሉም ነገር ደስ የሚለው ነገር በመጀመሪያ እንኳን ሎሌ በሰላም ተገኘ የሚለው ትልቁ ነገር ነው። እንተናነች ወደዚህ ነው እሱ ነው እንደዚህ ያደረገው ለምን እንደዚህ ሆነች ምናምን የሚለውን እጣት መቀሳሰሩን እንተውና ጣት አንደኛው ላይ መጠቆማችንን እናቁምና መገኘቱ በጣም ትልቅ ነገር ነው። ምክንያቱም ገና 1 ዓመት ያልሞላው ምንም የማያውቅ ትንሽዬ ልጅ ነው። ይሄ ልጅ ከእናቱ ተለይቶ ጠፍቶ እንደነበረ ታስታውሳላችሁ። ከዛ ነገር ወጥቶ ተመልሶ እናቱ ጋር መገኘቱ ሁላችንም ሊያስደስተንና ጥሩ ነገር ሊሰማን ይገባል። ምክንያቱም ትልቁ ነገር ይሄ ነው። አሁን አብርሃም እንደዚህ ነው ወይም ሩታ እንደዚህ ነች ምናምን ከሚለው በስተጀርባ የልጁ በሰላም መገኘትና ደህና መሆን ትልቁ ነገር ነው። ወደ ሌላው ጉዳያችን ስንገባ ግን ትናንትና ከዚህ ባለፉት 3-4 ቀናት የነበረውን ነገር ሁላችሁም ታስታውሳላችሁ። ሩታን ሁላችንም ያው እያለቀሰች ልጇ ላይ መቼም የተለየ ነገር እንደ እናት ታሟርታለች ብዬ አላስብም። ልጁንም ቁማር የሚያስይዝ ቤተሰብ አለ ብዬ አላስብም። ስለዚህ እሷም ያንጠርጥራ ልጇ ሲጠፋት ቡዜ ጋር ጠቁማለች እና አብርሃምንም ከዚህ በፊትም ደግሞ አብርሃም አድርጎት ስለሚያውቅ ከዛ ውጭ ደግሞ ሄርሜላም ደግሞ ከአብርሃም ጎንና ልጁን አስቀምጣ እንደነበረ ሁላችሁም ታስታውሳላችሁ። ስለዚህ ድጋሚ እነዚህ ሰዎች መጠርጠሯ ክፋት ያለው ብዬ አላስብም። በጣም ሞኝና ማለት ሞኝ እንዳንሆነ ብዬ የማስበውና በዛ ልክ መረዳት አለበት ብዬ የምናስበው ነገር ይሄ ልጅ ከእሷ እጅ እንደሆነ በእሷ ቤተሰቦች ዙሪያ እንደሆነ ካወቀች ሩታ ይህን ነገር ፖሊስ ጣቢያ ይዛበት የምትሄድ ምንም የተለየ ምክንያት አለ ብዬ አላስብም። ምክንያቱም ዙሮ ወደ ራሷ እንደሚመጣ ታውቃለች። አንድ ሰው ችግሩ ከራሱ እንደሆነ አውቆ ጉዳይን ወደ ፖሊስ ይዞ ይሄዳል ብዬ ወይም ደግሞ ወደ ህግ ይሄዳል ብሎ ማሰብ ይሄ ሞኝነት ነው። ምክንያቱም በኋላ ተጣርቶ ችግሩ ያለው እዛ ሰው ጋር ከሆነ ለዛ ላቀረበው ክስ ተጠያቂ የሚሆንበት ተመልሶ ከሳሹ ነው የሚሆነው ማለት ነው። ስለዚህ ይሄን ሩታ አትረዳም፣ ይሄን ነገር አታስብም ካለን ሞኝነታችን ነው ብዬ ነው የማስበው። እና የሆነው ነገር ግን በሚያሳዝን ሁኔታ ያለ ጥፋታቸው እነ አብርሃምም እነ ቡዜም እነ ሄርሜላም ተጠያቂ ነበሩ። ግን አሁን ዛሬ አብርሃምና ሌሎችም ደግሞ እነ ቡዜ ሶስቱንም ለመክሰስ የሞከሩበት መንገድ በጣም በጣም የሚገርም ነው። ምክንያቱም እኔ ላይ ጥፋተኛዋ እያለች ነው ወይም ደግሞ እሷ ጥፋተኛ እንደሆነች ገነት ወይም ደግሞ አክስቱ ይህን ነገር እንዳጠፋች እያወቁ ወይም ደግሞ እሷ ነች ከኔ ጋር የነበረው እያለች እየተናገረች ከዚህ በፊት በነበረባቸው በቀልና ቂም ተነሳስተው እነሱም ክስ ውስጥ መጨመራቸው ልክ አይደለም ብዬ ነው የማስበው። ምክንያቱም ኤፍሬምንም ሩታንም ተጠያቂ የሚያደርጋቸው የተለየ ነገር የለም። በቃ ስም ማጥፋት ምናምን ሳይሆን
ተጠርጣሪ ናቸው እነዚህ ሰዎች በሰዓቱ። ምክንያቱም እነ ቡዜም ይህን ነገር ልጁን እንደሚወስዱትና የተሻለ ሊያሳድጉት የሚችሉት የእነሱ ቤተሰቦች እንደሆኑ ሩታና በአብርሃም ዙሪያ መኖሩ ለልጁ ቀጣይነት ያለው እድገትና የተሻለ ነገር ጥሩ እንዳልሆነ እየተናገሩ ባለበት ሰዓት እነዚህ ሰዎች ጠርጥራቸዋለች። ጠርጥራ ክስ መስርታለች። ክስ ነው እንጂ የመሰረተችው ሌላ ያደረገችው ነገር የለም። ወይም ደግሞ ሚዲያ ላይ ወጣ እናንተ ናችሁ እነዚህ ናቸው ምናምን ብላ የግድ እንትን አላለችም። ወደ ህግ ወሰደችው። ከህግ ደግሞ የምጠረጠሪያቸው እነዚህ ሰዎች ከሆኑ በሰጠችው ቃል መሰረት መጥሪያ እንዲደርሳቸው ሆኗል ማለት ነው። ስለዚህ አሁን እዚህ ጋር ትልቁ ነገር እንደዚህ ክሱ ከአንደኛው ወደ አንደኛው እየዞረ መመላለሱ ነው የሚሻለው ወይስ ከዚህ በኋላ ሰላም ሆኖ ሁለቱም ልጃቸውን የሚያሳድጉበት እሱም አብሮ እንኳን መኖር ባይችል እንደ አባት ያለበትን ኃላፊነትን እየተወጣ ልጁን በጥሩ ሁኔታ እንዲያሳድግ እሷም ልጇን በኃላፊነት ይዛ ጥሩ ደረጃ ላይ እንድታደርሰው የሚያደርግ ነገር ውስጥ መክተት። እዚህ ጋር እየተዛዛቱ ሲያሳዩን የሆነ ጠላት በነስ የሚፈላለጉ ነው የሚመስሉት። ምክንያቱም ታስረው መጠየቅ ምናምን እንዴ እናቱ ነች። በዚህ ሰዓት ለልዑል ከማንም በላይ ታስፈልገዋለች። ስለዚህ የእሱን እናቱ እስር ቤት መግባቷ ለልጁ ጉዳት እንደሚያደርስበት ይህን ለምን እንድታስቡ አላደረጋችሁም? ምክንያቱም ልጁን የምትወዱ ከሆነ እናቱ እንድትንከባከበው የተሻለ ቦታ መገኘቷ ሊያሳስባችሁ ይገባል። ካልሆነ ጥላችሁ ከእናትየዋ ጋር ብቻ ሳይሆን ከልጁም ጋር ነው የሚሆነው ማለት ነው። ምክንያቱም 1 ዓመት ያልሞላው ልጅ ከማንም በላይ እናቱ ከጎኑ ታስፈልገዋለች። ስለዚህ ያን ነገር እንደ ስህተት እንደ ችግር አይቶ እንደ እንትን በይቅርታ ማለፍ እየተቻለ እንደ ልጅ እርስ በርስ መመላለሱ አስፈላጊ ነው ብዬ አላስብም። ቡዜም ደግሞ እያል ነበር ብዙ ሁሉም ሰው ሁሉም ጥፋት አለበት። እዚህ ጋር ሁሉም ከደሙ ንጹህ ነኝ ብሎ መናገር አይችልም። አንደኛው በአንደኛው ላይ ሁሉም ጥፋት አለበት። አብርሃምም ቡዜም እነ ሩታም እነ ኤፍሬምም እስከዚህ በፊትም ሁሉም ሰው ጥፋት አለበት። ስለዚህ ጥፋት እንደሌለባቸው ሆኖ መቀሳሰሩ አስፈላጊ አይደለም። አሁን ትልቁ ነገር እነዚህ ሰዎች ጠርጥረዋል። በቃ ጠርጥረው ልጁ ተገኘ። እነዚህ ስም አጥፍተናል አሉ። ፖሊስ ደግሞ በሰጡት ቃል መሰረት ሲዝቱ ስለነበረ ሚዲያ ላይም ስለታየ ልጁን እንደሚወስዱት ልጁ ከአንቺ ጋር መሆን የለበትም እያሉ የሰሩ የነበረው ቪዲዮ የተቀረጸ ስለሆነ ፖሊሶች ይህን ነገር ካዩ እነ ሩታም ይህም እንደ ማስረጃ ካቀረቡ እነሱን ነፃ የሚያደርጋቸው ነገር ስለሚፈጠር ይህን ያክል አሳሳቢ ነው ብዬ አላስብም። ስለዚህ የሚሻለውን መልካሙን ነገር ግን ማሰብ የተሻለ ነው። ማንም ሰው አንድ ደስ የሚለኝ አባባል አለ። የሰው ልጅ መጥፎነቱ ደጉን ጊዜ መርሳቱ ይባላል። ያሳለፋችሁትን መልካም ጊዜ፣ የፍቅር ጊዜ እነዛም ሁሉ ትዝታዎች ረስታችሁ ዛሬ ላይ ሌባና ፖሊስ መጫወታችሁ በጣም የሚያሳዝን ነው። ይሄ ግን ያው የሰው ባህሪ ነው። ምንም ማድረግ አይቻልም ፋሚሊስ። ስለዚህ ዛሬም ትናንትናም ከነበረው ከዛሬውን ጋር የይዘን ያወራንበት ጉዳይ ይህን ይመስላል ፋሚሊስ። በመጨረሻ ይህን ቪዲዮ እንደጨረሳችሁ ከፍታችሁ እንዳያችሁ ሰብስክራይብ ሳታደርጉ እንዳታዩ። ምክንያቱም ሰብስክራይብ ማድረጋችሁ ለእኔ ይጠቅመኛል፣ ለእናንተ ግን ምንም የሚጎዳችሁ ነገር የለም። ቪዲዮንም ከወደዳችሁ ላይክ ማድረግ፣ ሀሳብ ደግሞ ኮሜንት ላይ አስቀምጡኝ ፋሚሊስ። እስካሁን ከኔ ጋር ስለቆያችሁ በጣም 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 አመሰግናለሁ። በመጨረሻም በያላችሁበት ሰላማችሁ ብዝት ይበልኝ። ይመቻችሁ።